የሀገር ትልቁ ሀብት መለኪያው ቁስ ብቻ አይደለም። ይልቁንም በአእምሮ የበለጸገ በሞራል የዳበረና ጤናማ ቁመና ያለው ሀገር ተረካቢ ትውልድ በቅጡ መቅረጽ ሲቻል ነው። በዚህም በታዳጊዎች አስተዳደግ ትምህርትና ስነ ምግባር ላይ የሚደረጉ ሀገራዊ ስራዎች ለትውልድ ግንባታ የሚደረግ ቁልፍ ኢንቨስትመንቶች ተደርገው ይወሰዳሉ። ጠንካራ ሀገር የምትቆመው በጽኑ መሰረት ላይ በተገነባ ትውልድ መሆኑ እሙን ነው። ኢትዮጵያ ባለፉት የለውጥ ዓመታት ነገዋን የሚረከቡ ብርቱ ዜጎችን ለማፍራት በሁሉም መስክ መሰረት እየጣለች ነው። ጤና ይስጥልን። በዕለቱ ቀዳሚ አተታችን ትውልድ ግንባታን ይቃኛል። አብራችሁን ቆዩ። በየዘመኑ አንድ ትውልድ የራሱ በርካታ ቁም ነገሮች አሉት። ከቁም ነገሮች ሁሉ ትልቁ ቁም ነገር ግን ለተከታዩ ትውልድ ምቹ ሀገር ማስረከብ ነው። ሀገር በመስዋዕትነት እንደጸና ሁሉ የአንድ ትውልድ ትጋትና ድካም ለተከታዩ ትውልድ ብርሃን ነው። በዛሬው ጥረትና ግረት የነገዋን ታላቅ ሀገር እውን ማድረግ ነው። ኢትዮጵያ የሰመረ ነገን መገንባት የሚያስችሉ አያሌ ዘለቄታዊ ስራዎችን እያከናወነች ነው። የመደመር መንግስት ትኩረት ትናንትን ከዛሬ አሰናስኖ ነገን መገንባት ነው። እንደኛ አገሩን ለሚወድና ብሩህ ኢትዮጵያን ነገ ለማየት ለሚመኝ ሰው ትውልድ ላይ እንደሚዘራ ዘር የሚያስደስት ነገር የለም። ኢትዮጵያ ተስፋ አላት። ኢትዮጵያ ትበለጽጋለች። የኢትዮጵያ ብልጽግና የሚረጋገጠው ግን ነገን መዋጀት የሚችል እሳቤና ብቃት ባላቸው ወጣት ሴትና ወንድ ልጆቻችን ነው። ልጆቻችን ላይ ካልሰራን የነገው ተስፋ በተሟላ ሁኔታ ብሩህ ሊሆን አይችልም። የትውልድ ግንባታ የሚጀምረው ከልጅነት ማለዳ ነው። በጥቂት ዓመታት ገቢራዊ ከተደረጉ የትውልድ ግንባታ ቁም ነገሮች መካከል አንዱ በአዲስ አበባ የተከናወነው የቀዳማይ ልጅነት እንክብካቤ ፕሮግራም ነው። እድሜያቸው እስከ 6 ዓመት የእድሜ ክልል የሚገኙ ህፃናት በአካል አእምሮና ስነ ልቦና ጤናማ ሆነው እንዲያድጉ ማስቻል ነው። ይህ ፕሮግራም ገቢራዊ ከተደረገ ወዲህ በአፍሪካ በአርአያነት የተወሰደ ተጨባጭ ውጤት አስገኝቷል። ታዳጊዎችና ህፃናትን ታሳቢ ያደረገ የትምህርት ዘርፍ ሪፎርም ሌላኛው የመደመር መንግስት የትውልድ ግንባታ አካል ነው። ከከፍተኛ ትምህርት ይልቅ በህፃናትና ታዳጊዎች ትምህርት ላይ ትኩረቱን ያደረገ የትምህርት ተቋማት ግንባታ ተከናውነዋል። በጥናት የተደገፈ አስተዳደግና ዘመናዊ የቅድመ አንደኛ ደረጃ ትምህርት በማስፋፋት ረገድ የተከናወኑ ተግባራት ፍሬ ማፍራት ጀምረዋል። በመዋለ ህፃናት ላይ የምናደርገውን ኢንቨስትመንት በእኔና በእናንተ እድሜ ውጤቱን ላናየው እንችላለን። ኦቨርናይት ሪስፖንድ የሚያደርግ ሴክተር አይደለም። በተደጋጋሚ የኢትዮጵያ ዩኒቨርሲቲዎች የተገነቡበት መንገድ ከኮንትራት ያለፈ አይደለም፣ ከኮንዶሚኒየም ግንባታ ያለፈ አይደለም የሚለው ነገር ስናነሳ ሰው ፖለቲካ ይመስላል። ፖለቲካ አይደለም። መዋለ ህፃናት ኤሌመንተሪ ስኩልና ሃይ ስኩል ተገንብተዋል ባለፉት ጥቂት ዓመታት። የገነባናቸው ግን በምንም መስፈርት ከነበረው ጋር አንድ አይደሉም። በትምህርት ዘርፍ ከሀ እስከ ፐ የተጀመረው ሙከራ ጥረት እየተገኘ ያለው ውጤት ያስደንቃል። በ2017 የጸደቀው አጠቃላይ የትምህርት አዋጅ ነፃና አስገዳጅ የቅድመ አንደኛ ደረጃ ትምህርት እንዲሰጥ ይደነግጋል። ይህንንም መሰረት በማድረግ ከ35,000 በላይ የቅድመ አንደኛ ደረጃ ትምህርት ቤቶች በመላው የሀገሪቱ ክፍል ተዘጋጅተው አገልግሎት እየሰጡ ይገኛሉ። ከዚህም ባሻገር ሀገራችን የህፃናትን ደህንነት ለማሻሻል ከ2 ዓመት በታች በሆኑ ህፃናት ላይ የሚደርሰውን መቀንጨር በ2022 ዓመተ ምህረት ዜሮ ለማድረስ እየተሰራ ይገኛል። የተቀናጀ የቀዳማይ ልጅነት ልማት አገልግሎት በሁሉም የመንግስት ሆስፒታሎችና ጤና ጣቢያዎች በመደበኝነት እየተሰጠ ይገኛል። መንግስት የቅድመ አንደኛ ደረጃ ትምህርት ቤቶችን ምቹ እንዲሆኑ በማድረግ በቀን 2 ጊዜ ምግብን በማቅረብ የትምህርት ቁሳቁሶችና የትምህርት ቤት ዩኒፎርሞችና ሌሎችም የትምህርት ግብአቶችን ከክፍያ ነፃ እያቀረበ ይገኛል። ከዚህም ባሻገር
የህፃናት እንክብካቤ ፍላጎት እየጨመረ በመሆኑ በመንግስትም ይሁን በግል ሴክተር ከመኖሪያ ቤታቸው ርቀው በስራ ለተሰማሩ ወላጆች፣ አሳዳጊዎች፣ ቤተሰቦች አገልግሎት የሚሰጡ ወደ 1100 የህፃናት ማቆያዎች የቀን እንክብካቤ የምንሰጥበት ማዕከላትን አቋቁመናል። የትምህርት ቤት ምገባ መርሃ ግብር ሌላኛው ተምሳሌታዊ ተግባር ነው። የትምህርት ጥራትን ለማረጋገጥና መጠነ ማቋረጥን ለማስቀረት የተማሪዎች ምገባ ፕሮግራም ለወላጆች እፎይታ አምጥቷል። ለትምህርት የሰጠነው ትኩረት ልጆቻችን፣ ተማሪዎቻችን በየትምህርት ቤቱ የሚያስቡት ስለ ምግብ፣ ስለ ዩኒፎርም፣ ስለሚጠቀሙበት ቁሳቁስ እንዳይሆን አእምሯቸው ሙሉ ለሙሉ ትምህርት ላይ ትኩረት እንዲያደርግ በተለይም ደግሞ የእኩልነት ስሜት ተሰምቷቸው አእምሯቸው ተጠብቆ በአእምሮም በስነ ምግባርም በአጠቃላይ ደግሞ በእውቀት የታነጹ ሆነው እንዲያድጉ በማድረግ በኩል በምገባ ፕሮግራሞቻችን፣ በዩኒፎርም አቅርቦት፣ በትምህርት ቁሳቁስ የምንሰራቸው ስራዎችና በዚህም ደግሞ ዘላቂ እንዲሆኑ ያስቀጠልንበት ሁኔታ ለትምህርት ምን ያክል ትኩረት እንደሰጠን ለትውልድ ግንባታ የሰጠነውን አጠቃላይ ትኩረት የሚያሳዩ ናቸው። ለተማሪዎች በነገ ህይወታቸው ላይ ተስፋን ዘርቷል። መርሃ ግብሩም ዓለም አቀፍ እውቅናን አስገኝቷል። On the stage is coming the Mayor of Addis Ababa, Her Excellency Adanech Abebe. Congratulations. ከምገባው በተጓዳኝ የሚደረጉ የትምህርት ቁሳቁስ ድጋፎችም በተማሪዎች መካከል የእኩልነትና የራስ መተማመን ስሜትን በመፍጠር ትልቅ ሚና እየተጫወተ ነው። አእምሮአዊ ጤናና አካላዊ ብቃት የተጎናጸፈ ትውልድ ለመገንባትም በስፖርት ዘርፍ የተከናወኑ የስፖርት መሰረተ ልማት ስራዎች ትልቅ አብነቶች ናቸው። መካከለኛና አነስተኛ ደረጃ ያላቸው የስፖርት ማዘውተሪያ ስፍራዎች በየቀበሌዎች በየመንደሮች ተተኪና ህፃናት ተስጦ ያላቸው ህፃናት እንዲለማመዱ ለማድረግ በተወሰደው እርምጃ 17636 የስፖርት ማዘውተሪያ ስፍራዎች ባለፉት የለውጥ አመታት ጥርጊያ ሜዳዎቹን ጨምሮ የተገነባበት ወቅት ነበር። ትውልድ መገንባት እንዲሁ ዝም ብለን የምንናገረው ፕሮፓጋንዳ አይደለም። ተጨባጭ ስራዎች ያስፈልጋል። መልካም ዘር መዝራትን ይጠይቃል። አዲስ አበባን በኢሲዲ ፕሮግራም በአፍሪካ ህፃናትን ለማሳደግ ምቿ ወይም ተመራጯ ከተማ እናደርጋታለን ያለውን የትውልድ ግንባታ እየሰራንበት ያለው ስራ እዚህም ቀጥሎ ነው ያገኘነው ማለት ነው። ትውልድና ቴክኖሎጂን ያዛመደው የነገው ትውልድ ግንባታ ሌላው የመንግስት ወሳኝ ቁም ነገር ነው። ዘመኑንና የነገዋን ዓለም ስልጣኔ ምህዳር ውስጥ ተዋናይ መሆን የሚያስችሉ ስራዎች መሰረት እየተጣለ ነው። የ5 ሚሊዮን ኢትዮጵያውያን ኮደሮች ስልጠና መርሃ ግብር ለዚህ ሁነኛ ማሳያ ነው። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። እነዚህ 5 ሚሊዮን ኮደርስ የሚጽፉትን ኮድ ወደ አንድ ዴታ ሴንተር እያመጡ የሚቸግራቸውን ፕሮብለሞች እዛ እየጠየቁ የተሻለ ግንዛቤ ያላቸው ሰዎች እንዲመልሱ እያደረጉ መሄድ ከቻሉ ኢትዮጵያ ተስፋ ያለው ለነገው ቴክኖሎጂ በመሳተፍ ብቻ ሳይሆን በመፍጠርም ትርጉም ያለው ሚና የሚጫወት ወጣት መፍጠር እንችላለን። ትውልዱን በዲጂታል ቴክኖሎጂ ለማበልጸግ የተወጠነው ይህ ግዙፍ ብሔራዊ ፕሮጀክት የወጣቶችንና የሀገርን የነገ መሻት የሚያለመልም በዓለም መድረክ ላይ ተወዳዳሪነታቸውን ዋስትና የሚሰጥ ትልቅ ስራ ነው። ሌሎች አይነተ ብዙ ሀገራዊ ኢኒሼቲቮች ታዳጊዎች የሀገር ፍቅር ስሜት እንዲኖራቸው በእውቀትና በጥበብ የታነጸ አእምሮ እንዲገነቡ የሚያስችሉ ናቸው። ለአብነትም የበጎ ፍቃድ አገልግሎት፣ የዘመናዊ ቤተ መጻሕፍትና አረንጓዴ አሻራን የመሳሰሉ ኢኒሼቲቮች የወጣቶችን ስነ ልቦናና ሀገራዊ ፍቅር በማጎልበት የበጎ ተጽዕኖ ፈጣሪ ተግባራቶች ናቸው። ትውልድ ግንባታ የሚሰምረው ግን በሁሉም ባለድርሻ አካላት የጋራ ጥረትና ትብብር ነው። እያንዳንዱ ዜጋ ለዚህ ታሪካዊ ሀገራዊ ጥሪ የበኩሉን አስተዋጽኦ ሲያበረክት ሁሉም የሚመኛትንና በትውልድ የተገነባች ሀገር እውን ትሆናለች። ጤና ይስጥልን።